አዳዲስና ከባባድ አውደ ውጊያዎች ተከፍተዋል። ዛሬ በርካታ ቀጠናዎችን የሸፈነው ውጊያ በአገዛዙ ኃይሎች ላይ ኪሳራ አድርሷል። በደቡብና ሰሜን ወሎ በተቀሰቀሰው ከባድ ውጊያ የምኒልክ ኃይሎች በወሰዱት የተቀናጀ ማጥቃት የአገዛዙ ሰራዊት ከፍተኛ ኪሳራን ሲያስተናግድ፣ በወለጋ ከተማዋ በአገዛዙ ጥቃት መውደሟ ተሰምቷል። ቀዳሚ የግንባር መረጃዎቻችን ናቸው። የሱዳን ዲፕሎማሲያዊና ወታደራዊ እንቅስቃሴዎች እየጨመሩ መጥተዋል። ሪያዱ ስትራቴጂያዊ ስምምነት ስታደርግ የአንካራው የጦር መሳሪያ ፍለጋና የኩርሙክ ድንበር ውጊያ ዕለታዊ ትኩረትን ስበዋል። በዝርዝር ይደመጣል። በሊቢያ ዳርቻ የጀልባ መስጠም አደጋ ሰዎች ህይወት ሲያልፍ የቱርኩ ፕሬዝዳንት ኤርዶዋን ለኩርድ ታጣቂዎች ምህረት የሚሰጠውን ህግ ፈርመዋል። ሰላም ጤና ይስጥልን ውድ የብላክ ላይን ሚዲያ ቤተሰቦቻችን፣ እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በደቡብና ሰሜን ወሎ ከባድ ውጊያ ተቀሰቀሰ። የምኒልክ ኃይሎች በወሰዱት የተቀናጀ ማጥቃት የአገዛዙ ሰራዊት ከፍተኛ ኪሳራን አስተናገደ። በደቡብና ሰሜን ወሎ ዞኖች በሚገኙ በርካታ ስትራቴጂካዊ ቦታዎች ከዛሬ ነሐሴ 12 ቀን 2018 ዓ.ም ማለዳ 11 ሰዓት ጀምሮ ከባድ ውጊያ ሲደረግ ውሏል። በተካሄዱት በርካታ ወደ ግንባሮች የአማራ ፋኖ ብሔራዊ ንቅናቄ አፋብን ምኒልክ እዝ ክፍሎች በወሰዱት ስልታዊና የተቀናጀ ማጥቃት ሰፊ ድል በመጎናጸፍ ገዢው ወታደራዊ ቦታዎችን በቁጥጥራቸው ስር መዋላቸው ተረጋግጧል። በደቡብ ወሎ ምዕራብ ቀጠና በዋናነት በመቅደላ በተንታና በደላንታ ወረዳዎች ተራራማ አካባቢዎች ላይ ያተኮረ ውጊያ በሰባት ንዑስ ግንባሮች ተከፍሎ ሲካሄድ ውሏል። በአፋብን ምኒልክ እዝ አርበኞች በተደረገው ፈጣንና ታክቲካዊ ማጥቃት የአገዛዙ ብልጽግና ኃይል ሙሉ በሙሉ በመሽመድመዱ በርካታ ወታደሮቹ ሙተዋል። የተቀሩት ደግሞ ከባድና ቀላል አካል ጉዳትን አስተናግደዋል። በዚህ አውደ ግንባር አገዛዙ እግረኛ ጦሩን፣ ከባድ የምድር ሜካናይዝድ መሳሪያዎችንና ሰው አልባ ድሮኖችን ሳይቀር አሰልፎ የነበረ ቢሆንም የፋኖን ብርቱ ማጥቃት መቋቋም ሳይችል ቀርቷል ሲሉ ወታደራዊ ምንጮች ገልጸዋል። በውጊያው ከባድ ጉዳት የደረሰባቸው ቁስለኛ ወታደሮች በአንድ አይሱዙ ኤፍኤስአር ተሽከርካሪና በሶስት አምቡላንሶች ተጭነው በኮምቦልቻ ከተማ ወደሚገኘው የሰሜን ምስራቅ እዝ ደረጃ 3 ሆስፒታል መወሰዳቸው ተረጋግጧል። በሌላ በኩል በሰሜን ወሎ ዞን አውተገኝ፣ እዜት በር፣ ወልዲያ፣ መርጦ፣ ስሪንቃና ጋሸን አቅጣጫዎች መነሻቸውን አድርገው ተንቀሳቅሰው በነበሩት የአገዛዙ 16ኛና 31ኛ ክፍለ ጦሮች ላይ የተሳካ የተቀናጀ እርምጃ ተወስዶባቸዋል። ምኒልክ እዝ ልዩ ዘመቻ 12ኛ ኮርና 16ኛ ኮር በጋራ ባካሄዱት በዚህ ኦፕሬሽን ጠላት ያቀደውን ዓላማ ሳያሳካ ቀርቷል። በተረፈ ኩሬታ፣ ጠጠር መልቀሚያ፣ ድልበት ሚካኤል፣ ላም ድንጋይና ኩቤ ተራራ በተባሉ ቦታዎች ለሁለት ቀናት የዘለቀው ለአስጨራሽ ውጊያ በፋኖ አባላት ሙሉ የበላይነት ተጠናቋል። የአገዛዙ ሰራዊት ከፍተኛ የሰው ኃይልና የስነ ልቦና ስብራትን አስተናግዶ በርካታ ሙትና ቁስለኛ በመሸከም ወደ መጣበት ለመመለስ ተገዷል። በፋኖ ክንድ ክፉኛ የተቀጣው የአገዛዙ መከላከያ በደረሰበት ሽንፈት ምክንያት የአካባቢውን ህዝብ ለፋኖ መረጃ ትሰጣላችሁ በሚል ምክንያት በመደብደብ በማስፈራራትና አፍሶ ወደ ጦር ግንባር በመውሰድ ላይ እንደሚገኝ ከውስጥ የተገኙ መረጃዎች አመላክተዋል። በሸዋ ምድር ለከበባ የገባው አየር ወለድ ኮማንዶ ጦር በፋኖ ኃይሎች መልሶ ማጥቃት ከፍተኛ ኪሳራን አስተናግዷል። አገዛዙ አለኝ የሚለው አየር ወለድ ኮማንዶን ጨምሮ ጥምር ጦር የተባለው ኃይል መነሻውን ከአረርቲ ከተማ አድርጎ በሚሊሻ እየተመራ ወደ ፋኖ ቀጠና እንቅስቃሴ ያደረገ ቢሆንም በነበልባል ክፍለ ጦር ተመቷል። ለከበባ የገባው ጦር በከፍተኛ ሰብአዊ ኪሳራ የውጊያ ዕቅዱ መክሸፉን ገልጿል። በምንጃር ቀጠና በርካታ ነጻ ቀጠናዎችን የሚያስተዳድረው የአፋብን ሸዋ ጠቅላይ ግዛት አሳምነው እዝ ከሰም 2ኛ ኮር አሁንም ቀጠናውን እያስጠበቀ ይገኛል። የነበልባል ክፍለ ጦር የፋኖ ኃይሎችን ለመክበብ የአገዛዙ አየር ወለድ በጥምር ጦር ሚሊሻዎች ተመርቶ ወደ አካባቢው መንቀሳቀሱን ተከትሎ ነው የፋኖ ጥቃት የተፈጸመው። የፋኖ ኃይሎች የዘመቻ ዕቅዱ ቀድሞ የደረሳቸው መሆኑን ተከትሎ በፈጸሙት ስልታዊ ጸረ ማጥቃት ለከበባ የተንቀሳቀሰው ጦር ክፉኛ ተመቷል ነው የተባለው። በራሱ የውጊያ ዕቅድ ፋኖን ለመክበብ ገብቶ በፋኖ ስልታዊ ማጥቃት የውጊያ ዕቅዱ ተዛብቶ ከፍተኛ የተባለ ሰብአዊና ወታደራዊ ቁሳዊ ኪሳራን አስተናግዷል። ከ300 በላይ የሚሆነው የአገዛዙ ጥምር ጦር ለከበባ ቢንቀሳቀስም ራሱ ከበባ ውስጥ ገብቶ በርካታ ኃይሉ ሙትና ቁስለኛ መሆኑን ለማወቅም ተችሏል። ፋኖን ከባለሁ ብሎ የተከበበው የአገዛዙ ጦር መውጫ ቀዳዳ በማጣቱም ተጨማሪ ሰራዊት እንዲገባና ሽፋን እንዲደረግለት ጠይቆ በዙ 23 ታግዞ ከባልጭ ወደ ክርስቶስ ሰምራ ያቀናውን ጦር አባዳሌ በተባለ ቦታ በፋኖ ኃይሎች በተወሰደበት ከባድ የደፈጣ እርምጃ ክፉኛ መመታቱን በማለዳ መዘገባችን ይታወሳል። የቀጠናው ጥቃት ዛሬም መቀጠሉ ሲነገር በአውደ ውጊያው ድንቅ የተባለ የደፈጣ ኦፕሬሽን የተካኑት ነበልባሎቹ የፊት ማጥቃታቸውን እንደቀጠሉ ይገኛሉ። በሌላ ዜና በምስራቅ ወለጋ ቢዛሞ ጊዳ አያና ወረዳ በፍንዳቃ ታዳጊ ከተማ ላይ በተፈጸመ ጥቃት በርካታ ንጹሃን መሞታቸውና ከተማዋ መውደሟ ተሰማ። በምስራቅ ወለጋ ቢዛሞ ጊዳ አያና ወረዳ ስር የምትገኘው ፍንዳቃ ታዳጊ ከተማ በተፈጸመ ጥቃት ከተማዋ ሙሉ በሙሉ በእሳት መውደሟንና በነዋሪዎች ላይ ከባድ ጉዳት መድረሱን ከጥቃቱ ያመለጡ የአካባቢው ነዋሪዎች ገለጹ። እንደ ነዋሪዎቹ ገለጻ ጥቃቱ የተፈጸመው በዛሬው ዕለት ሌሊት ጨለማን ተገን በማድረግ ከጉትን ከተማ ተንቀሳቀሰ በተባለ የአገዛዙ ኮማንዶ ወታደራዊ ቡድን ነው። የአማራ ማህበረሰብ አባላት ብቻ ይኖሩባታል የምትባለው ይህች ታዳጊ ከተማ የከባድ መሳሪያና የእሳት ቃጠሎ ጥቃት እንደተፈጸመባት ተናግረዋል። የከተማዋ መኖሪያ ቤቶችና የንግድ ተቋማት በእሳት ከተቃጠሉ በኋላ የቀረው ሀብትና ንብረት መዘረፉንና
ከተማዋ ወደ አመድነት መለወጧን የአይን እማኞች አስረድተዋል። በብዙ ቁጥር በሚቆጠሩ ንጹሃን ዜጎች ላይ የጅምላ ጭፍጨፋ መፈጸሙን ከጥቃቱ ያመለጡ ሰዎች በሰጡት የስልክ ቃል ገልጸዋል። በጥቃቱ ወቅት ህይወታቸውን ለማዳን ማምለጥ የቻሉ በርካታ ነዋሪዎች አሁንም ቢሆን በአካባቢው በሚገኙ ጫካዎች ውስጥ ተሸሽገው በሚያሳዝን ሁኔታ ላይ እንደሚገኙ የአይን እማኞች አስረድተዋል። በአካባቢው ያለውን ሁኔታ ለማረጋጋትና የተጎዱትን ለመርዳት የገለልተኛ አካላት ጣልቃ ገብነት እንደሚያስፈልግም ተጠቁሟል። የሱዳን ዲፕሎማሲያዊና ወታደራዊ እንቅስቃሴዎች እየጨመሩ መጥተዋል። ሪያዱ ስትራቴጂያዊ ስምምነት ስታደርግ የአንካራው የጦር መሳሪያ ፍለጋና የኩርሙክ ድንበር ውጊያ ዕለታዊ ትኩረትን ስበዋል። የሱዳን የጦር ኃይሎች ከፈጥኖ ደራሽ ኃይሉ አርኤስኤፍ ጋር የሚያደርጉትን መጠነ ሰፊ ውጊያ በቀጠሉበት በአሁኑ ወቅት የአገሪቱ ከፍተኛ አመራሮች በፖለቲካዊ ዲፕሎማሲያዊና ወታደራዊ መስኮች የውጭ ድጋፎችን ለማጠናከር ያለመ ከፍተኛ የዲፕሎማሲ ዘመቻ ላይ ይገኛሉ። ሱዳን ከሳውዲ አረቢያ ጋር የጠበቀ የስትራቴጂ ትብብር ስምምነት ከመፈራረሟ ጎን ለጎን የጦር ኃይሉ ከፍተኛ አመራር በአንካራ ያደረጉት ይፋዊ ጉዞ ሀገሪቱ በወታደራዊ ቴክኖሎጂና በጦር መሳሪያ ግዢ ላይ ያላትን ፍላጎት የሚያመለክት እንደሆነ ተገልጿል። በሪያድ በተካሄደው የፊርማ ስነ ስርዓት ሱዳንና ሳውዲ አረቢያ ስትራቴጂያዊ የትብብርና የቅንጅት ከፍተኛ ምክር ቤት የሚያቋቁም ታሪካዊ ስምምነት ተፈራርመዋል። በሳውዲ አረቢያ ውጭ ጉዳይ ሚኒስትር ልዑክ ፋይሰል ቢን ፈርሃንና በሳውዲ ውጭ ጉዳይ ሚኒስትር ሞሄዲን ሳሌም መካከል የተፈረመው ይህ ስምምነት የሁለቱን ሀገራት የሁለትዮሽ ግንኙነት ወደ ላቀ ተቋማዊ ማዕቀፍ ያሸጋግረዋል ተብሏል። አዲሱ ምክር ቤት ፖለቲካዊ፣ ኢኮኖሚያዊ፣ የኢንቨስትመንት፣ የንግድ፣ የልማትና የደህንነት ዘርፎችን ጨምሮ 10 ዋና ዋና መስኮችን ያካተተ ሲሆን በቀይ ባህር ደህንነትና በቀጠናዊ ሁኔታዎች ላይ የተቀናጀ አሰራር ለመፍጠር ያለመ መሆኑም ተነግሮለታል። በሌላ በኩል የሱዳን ሉዓላዊ ምክር ቤት አባልና የጦር ኃይሎች ከፍተኛ አዛዥ ጀነራል ያሲር አልአጥአ በአንካራ ከተደረገላቸው ይፋዊ የአቀባበል ስነ ስርዓት በኋላ በቱርክ ጠቅላይ ኤታማዦር ሹም ጀነራል ሴልቹክ ባይትራጉሉ እና የመከላከያ ሚኒስትር ያሻር ጉለር ጋር ከፍተኛ ወታደራዊ ውይይት አድርገዋል። የሱዳን ጦር በአሁኑ ወቅት በቱርክ በታሰሩ እንደ ባራክታርና አኪንጂ ባሉ ዘመናዊ ሰው አልባ አውሮፕላኖች፣ ድሮኖችና ወታደራዊ ትጥቆች ላይ ከፍተኛ ጥገኝነት ያለው በመሆኑ የጀነራል አልአጥአ የአንካራ ጉዞ ዋነኛ ዓላማ ተጨማሪ የጦር መሳሪያዎችንና የድሮን ቴክኖሎጂዎችን ለመግዛት እንዲሁም የወታደራዊ ትብብሩን ለማስፋፋት ያለመ መሆኑ ተገልጿል። ይህ በእንዲህ እንዳለ በሱዳንና በኢትዮጵያ ድንበር አቅራቢያ የምትገኘው የኩርሙክ አካባቢ አሁንም በከባድ ውጊያና አለመረጋጋት ውስጥ እንደምትገኝ ከስፍራው የሚወጡ መረጃዎች ያመለክታሉ። የሱዳን ጦር በቱርክ ድሮኖች በመታገዝ የፈጥኖ ደራሽ ኃይሉንና አጋሮቹን ከስልታዊ የድንበር ቀጠናዎች ለማስወጣት በሚደረገው እንቅስቃሴ ምክንያትም በኩርሙክ አካባቢ ያለው ወታደራዊ ግጭት እንደቀጠለ ነው። በካርቱም በሪያድና በአንካራ መካከል የሚደረጉት እነዚህ ዲፕሎማሲያዊና ወታደራዊ እንቅስቃሴዎችም የሱዳን ጦር በድንበር አካባቢዎችና በዋና ዋና የውጊያ ቀጠናዎች የበላይነትን ለመጎናጸፍ የሚያደርገውን የተቀናጀ ጥረት የሚያሳዩ ናቸው። በሊቢያ ዳርቻ የጀልባ መስጠም አደጋ የሰዎች ሕይወት አለፈ። በሊቢያ መዲና ትሪፖሊ ምስራቃዊ ዳርቻ ላይ አንዲት ስደተኞችን የጫነች ጀልባ መስጠሟን ተከትሎ የበርካታ ሰዎች ሕይወት አልፏል። አደጋውን ተከትሎ በርካቶች የት እንደደረሱ ያልታወቀ ሲሆን የሕይወት አድን ሰራተኞች ባለፉት 2 ቀናት የ9 ሰዎችን አስከሬን ከባህር ውስጥ ማውጣታቸውን የትሪፖሊ የቀይ መስቀል ማህበር አስታውቋል። የቀይ መስቀል ማህበር ባወጣው መግለጫ እንዳመለከተው አስከሬኖቹ ከትሪፖሊ በግምት 22 ኪሎ ሜትር ርቀት ላይ ከምትገኘው ታጁራ ከተባለች የባህር ዳርቻ ተገኝተዋል። የአካባቢው ባለስልጣናት ጀልባዋ በወቅቱ ወደ 19 የሚጠጉ ሰዎችን አሳፍራ እንደነበር ገልጸው የፍለጋ ስራው በሚቀጥልበት ወቅት ተጨማሪ አስከሬኖች ወደ ዳርቻው ሊወጡ እንደሚችሉ ጠቁመዋል። የትሪፖሊ ቀይ መስቀል በበኩሉ የአደጋውን ሰለባዎች የመፈለግና የማውጣት ስራው የሚመለከታቸው አካላት ጋር በመቀናጀት አሁንም መቀጠሉን አረጋግጧል። በእርዳታ ድርጅቱ በተለቀቁት ምስሎች ላይ የበጎ ፈቃደኞች ቡድን ከደህንነት ኃይሎች ጋር በመሆን በባህር ዳርቻው ላይ በነጭ ፕላስቲክ ቦርሳዎች የተጠቀለሉ አስከሬኖችን ሲሸከሙ ይታያል። በሌላ ተመሳሳይ አደጋ የአስቸኳይ ጊዜ ደራሽ የተሰኘው የበጎ አድራጎት ሕይወት አድን መርከብ ሰኞ ዕለት በሊቢያ አቅራቢያ በሚገኙ ዓለም አቀፍ ውሃዎች ውስጥ ስትቀዝፍ ከነበረች የእንጨት ጀልባ ላይ 50 ስደተኞችን ማዳኑን አስታውቋል። ሆኖም በዚህ የሕይወት አድን ስምሪት ወቅት ሌሎች 7 ሰዎች ሞተው መገኘታቸውንም ድርጅቱ አመልክቷል። በሌላኛው የውጭ ዘገባ የቱርክ ፕሬዝዳንት ኤርዶሃን ለኩርዶ ታጣቂዎች ምህረት የሚሰጠውን ሕግ ፈረሙ። የቱርኩ ፕሬዝዳንት ረሲፕ ጣይብ ኤርዶጋን በሺዎች ለሚቆጠሩ የኩርድ ታጣቂዎች ምህረት የሚሰጠውን ሕግ በይፋ ፈርመዋል። ይህ አዲስ ሕግ ኤርዶሃን ከኩርዲስታን ሰራተኞች ፓርቲ ፒኬኬ ጋር የሚደረገውን የሰላም ጥረት አካል አድርገው ያቀረቡት ሲሆን ተግባራዊነቱ ግን በቅድመ ሁኔታ ላይ የተመሰረተ ነው። ዛሬ ማክሰኞ በሀገሪቱ መንግስታዊ ጋዜጣ ላይ የታተመ ይህ ሕግ ገቢራዊ የሚደረገው የቱርክ ብሔራዊ ደህንነት ምክር ቤት የፒኬኬ ቡድን ሙሉ በሙሉ መበተኑንና ትጥቅ መፍታቱን ሲያረጋግጥ ብቻ እንደሆነ ተገልጿል። ባለፈው ሳምንት በአገሪቱ ፓርላማ በከፍተኛ ድምጽ የጸደቀው ይህ ሕግ የተፈረደባቸው የፒኬኬ አባላት ላይ የተወሰኑ የእስራት ቅጣቶችን የሚያነሳ ሲሆን በሌሎች ላይ ደግሞ እንደ ወንጀሉ ክብደት እየታየ የሚካሄዱ ምርመራዎችንና ችሎቶችን ከ5 እስከ 10 ዓመት ያራዝማል። በእነዚህ ጊዜያት ውስጥ ግለሰቦቹ ድጋሚ ወንጀል ካልፈጸሙ ባለስልጣናቱ የተመሰረቱባቸውን ክሶች ያቋርጡላቸዋል። ፕሬዚዳንት ኤርዶዋን የፈረሙት ሕግ የቡድኑን ትጥቅ የመፍታት ሂደት የሚቆጣጠር ልዩ ኮሚቴ የሚያቋቁም ሲሆን የመጀመሪያው ስብሰባ በሚቀጥለው ሳምንት ይካሄዳል ተብሎም ይጠበቃል። ባለፈው ዓመት በቱርክና በምዕራባዊ
በምዕራባውያን ወዳጇ ዘንድ በአሸባሪነት የተፈረጀው ፒኬኬ በእስር ላይ የሚገኙት መሪያቸው አብዱላህ ኦጃላን ባቀረበው ጥሪ መሰረት ለመበተን መወሰኑን አስታውቆ ነበር። ሆኖም ግን ኦጆላና ሌሎቹ ቁልፍ የፒኬኬ አመራሮች አሁን ይፋ ከተደረገው ምህረት ውጭ መሆናቸው ተሰምቷል። የፒኬኬ አንዳንድ ታጣቂዎች ቀደም ሲል ቡድኑ መሸሸጊያ ባደረገበት በሰሜናዊ ኢራቅ በነበረበት ይፋዊ ስርዓት ላይ ትጥቃቸውን ለመፍታት ማረጋገጫ የሰጡ ሲሆን አንዳንዶቹ ደግሞ ቱርክ ውስጥ ከሚገኙ ቁልፍ ቦታዎች ወደ ኢራቅ አፈግፍገዋል። የቱርክ መንግስት ከፒኬኬ ጋር የነበረውና ከ1980ዎቹ ጀምሮ ሲካሄድ በቆየው የረጅም ጊዜ ግጭት የ10 ሺዎች ሰዎች ህይወት ማለፉ ይታወሳል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ቸር ተመኘንም።